የሚልበት ያለመቻል ድንበር አለው። ሰው አልችልም ብሎ የሚልበት ያለመቻል ድንበር አለው። ከሰው አለመቻል ቀጥሎ ያለው ግን የእግዚአብሔር ግዛት ነው። አሜን ይባላል። በህይወታችሁ አደባባይ መስራት ሲጀምር ታያላችሁ። እስካሁን ጓዳውን ሲሰራ ብቻ ያያችሁ ሰዎች፣ እስካሁን ውስጡን ብቻ ሲሰራ ያያችሁ ሰዎች፣ እስካሁን ቤት ብቻ ሲሰራ ያያችሁ ሰዎች አምላካችሁ እግዚአብሔር ክንዱ አልደከመም፣ ኃይሉ አላረጀም። በአደባባይ ሲሰራ ታያላችሁ። ለማየት ትበቃላችሁ። ያለቀሳችሁ ለመሳቅ ትበቃላችሁ። ያዘናችሁ ለመደሰት ትበቃላችሁ። ያጎነበሳችሁ ቀና ለማለት ትበቃላችሁ። እላችሁ ሞቷል፣ ተቀብሯል። እግዚአብሔር አምላካችሁ ለቀስተኛ ሁሉ ከሄደ በኋላ በአራተኛው ቀን መጥቶ ከሞት ያስነሳዋል። አሜን ይባላል። ኤርትራ ባህር ድልድይ ስላልነበረው የኢያሪኮ ቅጥር እስከ ዛሬ የሚዘመረው የኢያሪኮ ቅጥር በር ስላልነበረው ነው። አምላካችሁ እግዚአብሔር ተአምራቱን የሚያደርገው ሙሉ ምስጋናውን በሚወስድበት መንገድ፣ በከባድ መንገድ ውስጥ የመራችሁ እግዚአብሔር ሊገላችሁ አይደለም፣ ሙሉ ምስጋናውን ሊወስድ ነው የሚል ሰው አሜን ይባል። የእግዚአብሔር ታምራት የሰው እጅ የለበትም። የእግዚአብሔር ታምራት የሰው ውለታ የለበትም። ሙሉ ምስጋናውን እግዚአብሔር ብቻ ይወስዳል የሚል ሰው አሜን ይባል። ዮሴፍ እንደሞተ አውሬ እንደበላው ያረዱት ሰዎች ዮሴፍ በሕይወት እንዳለ መልሰው ለያዕቆብ እንደነገሩት የእናንተ ጉዳይ እንዳበቃ የነገሯችሁ ሰዎች የእናንተ ጉዳይ በሕይወት እንዳለ ይነግሯችኋል። አሜን ይባላል። ራሳቸው የመከሩባችሁ ራሳቸው፣ የቆፈሩባችሁ ራሳቸው፣ ነገር የፈለጓችሁ ራሳቸው፣ ያሰሩባችሁ ራሳቸው የእናንተ ነገር በሕይወት እንዳለ ይነግሯችኋል። አሜን ይባላል። የዛሬ መልእክታችን ለማየት ትበቃላችሁ የሚል አላየውም ያልከውን ብቻ ሳይሆን የሱን እልፍ ለማየት ትበቃል። እንደምታውቁት ዮሴፍ ያዕቆብ ከወለዳቸው ልጆች መካከል በጣም የሚወደው የሚሳሳለት፣ የሚያደላለት፣ የሚንከባከበው ልጁ እንደሆነ እናንተ ብቻ ሳትሆኑ የመጽሐፍ ቅዱስ ኢአማኞች እንኳን የሚያውቁት በጣም ታዋቂ ታሪክ ነው። በወንድሞቹ እልከኝነትና ጭካኔ አማካኝነት በጉድጓድ ከተጣለ በኋላ እንደገና ከተጣለበት ጉድጓድ አውጥተው በገንዘብ ለእስማኤላውያን ለውጠውት ሸጠውት። ስለ ዮሴፍ ለአባቱ ለያዕቆብ ይዘውት የመጡት ማስረጃ በጣም አስገራሚ ነበረ። ልብሱን በደም አጨማልቀው አውሬ እንደበላው አስመስለው ለአባቱ ለያዕቆብ አምጥተው የዮሴፍን ጉዳይ ለያዕቆብ እንዳረዱት፣ ያዕቆብም አያሌ ቀን እንዳለቀሰ አመድ ነስንሶ ማቅ ለብሶ ከዚህ በኋላ ልጄን አላይም ብሎ በከባድ ሐዘን በከባድ ለቅሶ ውስጥ እንዳሳለፈ የዘፍጥረት መጽሐፍን ስታነቡ ታገኛላችሁ። የሚገርመውን ነገር ልንገራችሁ። በዘመን መጨረሻ ግን ያዕቆብ እንዳለቀሰ አልቀረም፣ እንዳዘነ አልቀረም። ያዕቆብ በዘመን መጨረሻ ማቅ እንደለበሰ አመድ እንደነሰነሰ አልቀረም። አላየውም ያለውን ዮሴፍን ብቻ ሳይሆን የሱን እጥፍ የልጅ ልጆቹን ሁሉ ምናሴና ኤፍሬምን ሁሉ እግዚአብሔር እንዳሳየው አላየውም ያላችሁትን ብቻ ሳይሆን የሱን እልፍ እግዚአብሔር አምላክ ያሳያችኋል። በሐኪም ማስረጃ፣ በሰው ማስረጃ፣ በኑሮ ማስረጃ ጉዳያችሁ የተደመደመ ሰዎች፣ ያለቀ ያበቃ ሁኔታ ውስጥ እየኖራችሁ እንደሆነ የምታምኑ ሰዎች ነግራችኋለሁ። አላየውም ያላችሁትን ብቻ ሳይሆን እግዚአብሔር የሱን እልፍ ያሳያችኋል። ለአንዳንድ ጉዳዮች የሚያስፈልገው የድርጅቱ ራሱ አለቃ፣ ለአንዳንድ ጉዳዮች የሚያስፈልገው ቶፕ ሌቭል ላይ ያለው ዲሲዥን ሜከር የሆነው ሰው ነው። አንዳንድ ጊዜ የሆነ ጉዳይ ይዛችሁ ወደሆነ መስሪያ ቤት ሄዳችሁ ጉዳያችሁን ለጥበቃው ወይ ለጽዳት ወይ ለተላላኪ ወይ ለጸሐፊ ወይ ደግሞ ለሆነ የቡድን መሪ ብትሰጡ ምንም የማይፈይዱላችሁ ሰዎችን መስሪያ ቤት ውስጥ አግኝታችሁ ሊሆን ይችላል። በጣም ሲሪየስ የሆነ ጉዳይ ለጉዳዩ የሚያስፈልገው በጉዳዩ ላይ የመጨረሻው ባለስልጣን። አሁን እናንተ አበቃ አለቀ ተደመደበ ባላችሁት ጉዳይ ላይ መንግስት አያስፈልጋችሁም፣ የቀበሌ ሊቀመንበር አያስፈልጋችሁም፣ ጎረቤት አያስፈልጋችሁም፣ ጓደኛ አያስፈልጋችሁም። የሰማዩ አለቃ ጉዳያችሁን እያየው ነው። አሜን ይባላል። ያንቺን ጉዳይ እግዚአብሔር አምላክ ነው አሁን ለአንቺ ጉዳይ፣ ለአንተ ጉዳይ፣ ላለቀው ጉዳይ፣ ለሞተው ጉዳይ፣ ላከተመው ጉዳይ፣ ለተዘጋው ጉዳይ፣ ለተበላሸው ጉዳይ የሚያስፈልገው ባለ ሀብት አይደለም፣ ራሱ የነገስታት ንጉሥ ነው የሚል ሰው አሜን ይባል። ሰው አልችልም ብሎ የሚልበት ያለመቻል ድንበር አለው። ሰው አልችልም ብሎ የሚልበት ያለመቻል ድንበር አለው። ከሰው አለመቻል ቀጥሎ ያለው ግን የእግዚአብሔር ግዛት ነው። አሜን ይባላል። አልሰማኝም ያልኩትን ከሰው አለመቻል ቀጥሎ ያለው የመለኮት ስልጣን ነው የሚል ሰው አሜን ይባል። የእናንተ ጉዳይ ከሰው አቅም በላይ የሆነባችሁ ሰዎች፣ የእናንተ ጉዳይ ከሰው ችሎታ በላይ የሆነባችሁ ሰዎች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እንኳን ወደ እግዚአብሔር የመለኮት ግዛት መጣችሁ፣ እንኳን ወደ እግዚአብሔር የመቻል ግዛት መጣችሁ። አሁን የእግዚአብሔርን መቻል ታያላችሁ። አዎ ልክ ነው። ይሄው እርግጠኛ ሆኜ ነው የምነግራችሁ። ከምድር የደረቀው ከሰማይ ሲለመልም ታያላችሁ። ከምድር የተቆረጠው ከሰማይ ሲቀጠል ታያላችሁ። ነው የምላችሁ። ለማየት ያበቃችኋል። ይሁን አስወረጋት የእግዚአብሔርን መቻል የማይበት የእግዚአብሔርን ታላቅነት የማይበት አላየውም ያልኩትን ብቻ ሳይሆን የሱን እልፍ የማይበት የእግዚአብሔር ሲዝን መጥቷል። አሜን ይባላል። አሜን ይባላል። ከሰው ማቃት ቀጥሎ ያለው የእግዚአብሔር ብቃት ነው። የእግዚአብሔር ብቃት ነው። አሜን ይባላል። እንዳለቀሽ አትቀሪም፣ እንዳዘንክ አትቀሪም።
ያድናል ያልከው፣ ይታደጋል ያልከው፣ ጌታዬ ነው ያልከው፣ ይረዳኛል ያልከው፣ የተማመንከው ጌታ እየከፈተ መቃብሩን እየከፈተ በሩን እየከፈተ ጉዳያችሁ ከሰው አቅም በላይ የሆነባችሁ ሰዎች እንኳን ደስ አላችሁ። ከምድር የደረቀ ከሰማይ ይለመልማል። ከምድር የተቆረጠ ከሰማይ ይቀጥላል። ከምድር ያለቀ ከሰማይ ይጨምራል። እግዚአብሔር እንደዚህ ይላችኋል፣ ጉዳያችሁን እኔ ከሰማይ ጨምሬዋለሁ። መዝገባችሁን እከፍተዋለሁ። የደረቀውን አለመልመዋለሁ። የተቆረጠውን እቀጥለዋለሁ። ይሄ ይሆናል በዚህ ክረምት፣ ይሄ ይሆናል ከፊት ለፊታችሁ አላለው እግዚአብሔር። እንዳለቀሽ አትቀሪም፣ እንዳዘንሽ አትቀሪም፣ እንዳዘንሽ አትቀሪም፣ አንገት እንደደፋሽ አትቀሪም፣ እንዳጉረመረምሽ አትቀሪም። ወዳጆቼ ይህ አይነት አሰራር ከጥንትም የነበረ ዛሬም አለ፣ ወደፊትም ይቀጥል ነው። ከእናንተ በፊት ከነበሩት ትውልዶች ከጥንት ከብዙ ዓመታቶችም በፊት እንዲህ ነው ሲሆን የነበረው። የትኛውም ነገር ከምድር ሲደርቅ ከሰማይ ይለመልማል። ከምድር ሲቆረጥ ከሰማይ ይቀጥላል። ከምድር ሲያልቅ ከሰማይ ይጨምራል። ይህ ነው አሰራሩ። ስማይ ነገር ሰው አለቀ ሲል እግዚአብሔር ማህተም አይመታም። ሰው ሞተ ሲል እግዚአብሔር ማህተም አይመታም። ሰው ተቆረጠ ሲል እግዚአብሔር ማህተም አይመታም። የሞተው ነገር በሕይወት ይኖራል። አሜን ይባላል። ብዙዎቻችሁን በመንፈስ እግዚአብሔር ያሳየኛል። ትልልቅ መቀስ ሰይጣን የያዘ ነገራችሁን የቆረጠባችሁ በጣም ብዙዎች ተስፋችሁን፣ እድላችሁን፣ የሆነ ጉዳያችሁን የቆረጠባችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ ጉዳዩ የተበላሸው ከታች ነው፣ እኔ ከላይ ጀምረዋለሁ። ከታች ነው የተበላሸው፣ እኔ ከላይ ጀምረዋለሁ። ከታች ነው ያለቀው፣ እኔ ከላይ ጀምረዋለሁ። ከታች ነው የሞተው፣ እኔ ከላይ አስነሳዋለሁ። እግዚአብሔር በሕይወታችሁ አደባባይ መስራት ሲጀምር ታያላችሁ። እስካሁን ጓዳውን ሲሰራ ብቻ ያያችሁ ሰዎች፣ እስካሁን ውስጡን ብቻ ሲሰራ ያያችሁ ሰዎች፣ እስካሁን ቤት ብቻ ሲሰራ ያያችሁ ሰዎች፣ አምላካችሁ እግዚአብሔር ክንዱ አልደከመም፣ ኃይሉ አላረጀም። በአደባባይ ሲሰራ ታያላችሁ። ለማየት ትበቃላችሁ። ያለቀሳችሁ ለመሳቅ ትበቃላችሁ። ያዘናችሁ ለመደሰት ትበቃላችሁ። ያጎነበሳችሁ ቀና ለማለት ትበቃላችሁ። ለማየት እግዚአብሔር ምስክር ለማየት ትበቃላችሁ። ለማየት ትበቃላችሁ። ይኸውላችሁ ሞቷል፣ ተቀብሯል። እግዚአብሔር አምላካችሁ ለቀስተኛ ሁሉ ከሄደ በኋላ በአራተኛው ቀን መጥቶ ከሞት ያስነሳዋል። አሜን ይባላል። ለክብር አልበቃም፣ ለቁም ነገር አልበቃም፣ ለትልቅ ነገር አልበቃም። ሁሌ ትንሽ ነው ህይወት ያላችሁ ሰዎች እንዴ! ሰው አለቀ ሲል እግዚአብሔር ማህተብ አይመታም። ሰው ሞተ ሲል እግዚአብሔር ማህተብ ሞተ አይልም። ሐኪም አለቀ አበቃ ሲል እግዚአብሔር ማህተብ አይመታም። እኔ እዚህ ውስጥ ያላችሁ ሰዎች፣ እየሰማችሁኝ ያላችሁ ሰዎች እግዚአብሔር ሐኪም በነገራችሁ ወሬ ላይ ማህተብ አልመታውም ይላችኋል። ምዕራፋችሁ ይቀጥላል ይላችኋል። እድሜያችሁ ይቀጥላል ይላችኋል ጌታ። እንኳን አይደለም መሄጃ ቢስ ዘረቢስ ልትሆን ቀርቶ እዚህ ምድር ላይ ገና የልጅ ልጆችን ታያለህ። አሜን። የኤርትራ ባህር መከፈል እስከ ዛሬ የሚዘመረው የኤርትራ ባህር ድልድይ ስላልነበረው፣ የኢያሪኮ ቅጥር እስከ ዛሬ የሚዘመረው የኢያሪኮ ቅጥር በር ስላልነበረው ነው። አምላካችሁ እግዚአብሔር ተአምራቱን የሚያደርገው ሙሉ ምስጋናውን በሚወስድበት መንገድ፣ በከባድ መንገድ ውስጥ የመራችሁ እግዚአብሔር ሊገላችሁ አይደለም፣ ሙሉ ምስጋናውን ሊወስድ ነው የሚል ሰው አሜን ይባል። የእግዚአብሔር ታምራት የሰው እጅ የለበትም። የእግዚአብሔር ታምራት የሰው ውለታ የለበትም። ሙሉ ምስጋናውን እግዚአብሔር ብቻ ይወስዳል የሚል ሰው አሜን ይባል። ታምራት እኛ የማንችለው ለእግዚአብሔር ግን የሚቀለው የየዕለት መገለጫው ነው። አይ ጉዳይሽን እግዚአብሔር የሚለኝ ጉዳይሽን፣ ያንቺን ጉዳይ፣ ያንቺን ኬዝ እኔ ክብሬን የምገልጥበት መጠቀሚያ ያደርገዋል። እያወራሁላችሁ ለማየት ትበቃላችሁ። ለማየት ትበቃላችሁ። የሞተው ተነስቶ ለማየት ትበቃላችሁ። የወደቀው ተነስቶ ለማየት ትበቃላችሁ። ታሪካችሁ ተቀይሮ ለማየት ትበቃላችሁ። እድሜያችሁ ሲሄድ፣ ወራት ሲጨመሩ፣ ዓመታት ሲቆጠሩ በእጃችሁ ከገባው ማስረጃ የተነሳ አይሆንም ብላችሁ ያሰባችሁ ሰዎች፣ አላየውም ብላችሁ ያሰባችሁ ሰዎች፣ ጊዜ አልፎበታል ያላችሁ ሰዎች፣ ተመልሶ አይመጣም ያላችሁ ሰዎች፣ መርዶ የሰማችሁ ሰዎች፣ ሰው በቃ ሲል ይላችኋል እኔ ማህተብ አልመታም፣ ሰው ሞቷል ሲል እኔ ማህተብ አልመታም ለማየት ይልሻል ጌታ። ለዛውም አንድ እህት አለሽ እዚህ ውስጥ መቃብር አይደለም ለማየት የምትበቂው በህይወት ነው የምትተያየው። አሜን። ምዕራፍ 48 ዘፍጥረት ማለት አባት ታሟል ተብሎ ዮሴፍ ሲነገረው ምናሴና ኤፍሬምን ይዞበት ሄዶ ምዕራፍ አባትየው ታም ወደ ኋላ ወደ ቤት ስትገቡ ወደ ኋላ ሄዳችሁ ብታነቡት ዮሴፍ እንደሞተ ሲነገረው ያለቀሰው መራር ለቅሶ በጣም ከባድ። ለካ እግዚአብሔር ሙሉ ምስጋናውን በሚወስድበት በዛ መንገድ ነው ነገሮችን የሚሰራው ኖሯል። ህይወትሽን የዘመናት አዝማች ያደርገዋል። ኑሮህን የዘመናት መዝሙር ያደርገዋል እግዚአብሔር። ሃሌሉያ። ይሄም አልፎ ለማየት ትበቃል። አሁን ያለህበትን ጉዳይ ማለት ብቻ ተረርስቱ ሁሉ ለማየት ትበቃል። አመታት ተቆጥረዋል ማለት፣ ወራቶች ተጨምረዋል ማለት፣ በእጅክ የሕክምና ማስረጃ ገብቷል ማለት፣ በዙሪያ ያንተን ጉዳይ በጥልቀት የሚያብራራ አስረጂዎች አሉ ማለት፣ አንተ ጉዳዩን አታየው ማለት፣ እጅ አይገባም ማለት አይደለም። ስለ አንተ ጉዳይ በደንብ የሚያብራራ ሰው አለ ማለት። የዮሴፍ ወንድሞች የራሱ ወንድሞች የሸጡት በህይወት ይኖር ይሆንናል ብለው አባቱ እንዲጠረጥር እንኳን አላደረጉም። ሚስጥራቸውን ቆልፈው አባታቸውን አስለቅሰው እንዳዘነ መቃብር እንዲገባ አስበው ነበረ። እግዚአብሔር ግን ወንድሞቹ እንዳሰቡበት አይደለም ያደረገው። በደረቱ ላይ
ብረት ገብቶ በሰረገላ ላይ አወጣው። የፈርዖን መንግስት ጠቅላይ ሚኒስትር አደረገው፣ ገዢ አደረገው። በረሃባቸው ዘመን እህል ይዞላቸው የሄደው ዮሴፍ እንደገና አሁንም ሲርባቸው ስንዴ ሰጣቸው። ለማየት ትበቃለህ። የካዱ ሰዎች እንደገና፣ የዋሹብህ ሰዎች እንደገና፣ የረሱክ ሰዎች እንደገና እስከ ቅምቅም አያቶች ሲያስታውሱ ለማየት ትበቃለህ። እስቲ በደንብ አርግና አሜን በል። ይሄ ነገር የገባው ብቻ ካለ አሜን በል። በችግር ምክንያት፣ በፈተና ምክንያት፣ በለቅሶ ምክንያት፣ ባለህበት በምታልፍበት ሁኔታ ምክንያት የረሱክ ሰዎች፣ ስም የጠፋባቸው፣ ስልክ ቁጥር የጠፋባቸው፣ ድምፅ የጠፋባቸው ሰዎች እስከ ቅምቅም አያት ሲያስታውሱ ለማየት ያበቃል። አሜን በል። እግዚአብሔር እንደዚህ ይላል፣ ድሮም ቢሆን ከጥንትም ቢሆን የኔ አሰራር እንዲህ ነው። ከምድር ሲደርቅ ከሰማይ ይለመልማል፣ ከምድር ሲቆረጥ ከሰማይ ይቀጠላል፣ ከምድር ሲያልቅ ከሰማይ ይጀምራል። አንድ እውነት ልንገራችሁ፣ ኤልያስ ለኖህ ያልታመነ ቁራ ለሱ ሲታመንለት አይቷል። ስጋ ከሚወደው አፍ ስጋ ሲመግበው አይቷል። ያሳያል። ከበላተኛው ውስጥ መብልን እያመጣ ለማየት ያበቃል። ለአንድ ወር የማይበቃው ለዘመናት ሲተርፍ ታያለህ። አሜን በል። ኤልያስ በትንሽ ደመና እጅ በምታክል ደመና ታላቅ ዝናብ እንዳየ ይኸው እግዚአብሔር እነግርሃለሁ። እግዚአብሔር ምስክሬ ነው። በትንሽ ነገር ትልቅ ነገር በሕይወት ሲሆን ታያለህ። በትንሽ ደመና ታላቅ ዝናብ ኤልያስ እንዳየ። እኔ አሁን ለእናንተ ትንቢት እየነገርኳችሁ ያላችሁ ሰዎች በእግዚአብሔር ቃል ላይ ቆሜ ትንቢት እየነገርኳችሁ፣ በትንሽ ደመና ታላቅ ዝናብ አሳየው እግዚአብሔር። ትንሽዬ ነች፣ ታላቅ ዝናብ አሳየው እግዚአብሔር። ዮሴፍ ነው የሚያውቀው ያለፈበትን እስር ቤት የገባበትን ጉድጓድ። በደንብ ይሁኝ። ወንድሞቹ ዮሴፍን ጉድጓድ ውስጥ ሲጥሉት እግዚአብሔር አዋቂ ነበር። ቀድሞ የጉድጓዱን ውሃ አድርቆታል። ውሃ ጠጥቶ በሞተ ነበር። ይገርምሃል። ግን ውሃ ጉድጓድ ውስጥ አሉት። የገባበት ጉድጓድ ውስጥ ጠጥቶ እንዳይሞት እግዚአብሔር አስቀድሞ ውሃውን ያደርቁታል። እንደዚህ ነው የምነግርህ። አንገባም አልልህም፣ አይገፈትሩንም አልልህም፣ አይክዱንም አልልህም። ግን እግዚአብሔር አምላክ እንዳሰቡብን እንዳይሆን ቀድሞ ጉዳዩን ያደርቀዋል። በዝምታ ውስጥ አስገራሚ ምሪቶችን ለማየት ትበቃለች። አስገራሚ ምሪቶችን። ዋው! ለካ እግዚአብሔር ዝም ብሎ የመራኝ የሚገርም በዝምታ ውስጥ አስገራሚ ምሪቶችን። ሰው እንዴት በዚህ መንገድ ያልፋል? ሰው እንዴት በዚህ መንገድ ይመጣል ብትባሉ እስክትገረሙና እስክትመሰክሩ ድረስ ለማየት ትበቃለች። ዮሴፍ እንደሞተ አውሬ እንደበላው ያረዱት ሰዎች ዮሴፍ በሕይወት እንዳለ መልሰው ለያዕቆብ እንደነገሩት የእናንተ ጉዳይ እንዳበቃ የነገሯቸው ሰዎች የእናንተ ጉዳይ በሕይወት እንዳለ ይነግሯቸዋል። አሜን ይባላል። ራሳቸው የመከሩባችሁ ራሳቸው፣ የቆፈሩባችሁ ራሳቸው፣ ነገር የፈለጓችሁ ራሳቸው፣ ያሰሩባችሁ ራሳቸው የእናንተ ነገር በሕይወት እንዳለ ይነግሯቸዋል። አሜን ይባላል። እመኑ፣ ግድ የላችሁ። ዛሬ ብዙ የሕክምና ማስረጃዎች እየተቀደዱ ነው። ዛሬ ብዙ የመርዶ ዜናዎች በምስራች እየተቀየሩ ነው። ዛሬ ብዙ ነገር እናንተ ቤት መልኩን እየቀየረ ነው። ለማየት ትበቃላችሁ። እንዳለቀሳችሁ አትቀሩም። እንዳዘናችሁ አትቀሩም። አንገት እንደደፋችሁ አትቀሩም። ለማየት ትበቃላችሁ። እኔስ የማይሆን መስሎኝ ነበር። እኔስ ከዚህ በኋላ ተስፋ የሌለው መስሎኝ ነበር። ለመሰለ በማይሆን መንገድ የሚመራህ በማይመስል መንገድ የሚያስኬድህ ሙሉ ምስጋናውን ለሱ ጠቅልሎ ሊወስደው ነው። ለቤተሰቦቻችሁ ልታረጉ ያሰባችሁትን ሳታረጉ ሞት አይቅደማችሁ እንደምላችሁ ልክ እንደዛ ይሄን አርጋችሁ ለማየት ያብቃችሁ። የእግዚአብሔር መንፈስ እንደዚህ ይላችኋል። በልጅነታችሁ ታስቡት የነበረው አካል ይዞ ለማየት ትበቃላችሁ። በልጅነታችሁ እንዲያርጌ እንዲሆኖ በዚህ ገብቶ ህልም አለኝ እንደዚህ ሆኖ ልክ ዮሴፍ ህልም ያይ እንደነበረው ፀሐይና ጨረቃ እንደዚህ ነዶ ህልማችሁ እንደዚህ ህልም ሆኖ ምኞት ሆኖ ቅዠት ሆኖ ምናምን አይቀርም። እግዚአብሔር ምስክሬ ነው። አካል ይዞ ለማየት ትበቃላችሁ። ከተባረራችሁበት ቤተ ክርስቲያን ተጋባዥ አገልጋይ ሆናችሁ ለማየት ትበቃላችሁ። ለተደራደሩባችሁና ለሸጧችሁ ሰዎች እግዚአብሔር መስፍን አርጓችሁ ለማየት ትበቃላችሁ። ማለት መስፍን እናንተ ነፃ አውጪ አርጓችሁ እናንተን ቀንበር የጫኑባችሁና የሆነ ሁኔታ ውስጥ ለከተቷችሁ ሰዎች እግዚአብሔር ከዛ ሁኔታ አውጥቶ አይደለም ያቆመው። ለሚቴሉ በመሰረቱ እግዚአብሔር አምላክ ጠላቶቻችሁን የሚበቀለው እናንተን ከሆነ ሁኔታ አውጥቶ እንዳይመስላችሁ። እንደዚህ አይነት አሰራር ነው። ለምሳሌ የሆነ ሰው ነጠቀኝ እንበል። እግዚአብሔር እኔን የሚክሰኝ በተነጠቅኩት ፋንታ ሰጥቶኝ ብቻ አይደለም፣ ለነጠቀኝ ሰው ሰጪ አድርጎ። ስሙኝ፣ ሲድራቅ ሚሳቅ አብደናጎን እሳቱን አጥፍቶ ሳይሆን የእሳቱን ኃይል አጥፍቶት። እሳቱ ያስፈልጋል ለዲኮሬሽን፣ ኃይሉ ከተያዘ ይበቃል። አብርሃም ለይስሐቅ የመስዋዕቱን በግ ያዘጋጃል ሲለው ነግሮት ሳይሆን ልጁን ለማባበል ሆዱ እንዳይባባ የነገረውን ለማጽናናት የነገረውን በጉን ቀንዱን ይዞ እንዳሳየው ይኸው ቅስሙ ይልንገራችሁ። ሚስትህን ለማጽናናት እናትህን ለማጽናናት ለማባበል ብለህ የተናገርከውን መድኃኔዓለም አርጎት ያሳያል። በመንፈሴ እያየው ስለሆነ እንዲህ ሙሉ ማቅ የለበሳችሁ ሰዎች ማቁ እየወለቀ እግዚአብሔር አምላክ የክብርን ሸማ ያለብሳችሁ።